ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ መሃል ሚዲያ ዜና ሰዓታችን ነው። ከዜናዎቹ ጋር ቢኒያም ከድር ነኝ። በቅድሚያም አበይት ነጥቦቹን እነሆ። በአማራ ክልል ውስጥ የሚንቀሳቀሰው ጽንፈኛ ቡድን ከ2000 በላይ የሚሆኑ ሴቶችን መድፈሩ ተገለጸ። በህወሓት የአርሚ አመራሮች መካከል የተፈጠረው ልዩነት እየሰፋ ሄዶ እርስ በርሳቸው መታኮስ መጀመራቸው ተሰማ። የኮማንዶ ክፍለ ጦር ደቡብ ወሎ ዞን 1000 ሚሊሻና ሰላም አስከባሪዎችን አሰልጥኖ ማስመረቁ ተገለጸ። እስከ ዜናው ፍጻሜ ድረስ አብራችሁን ከሆናችሁ እነዚህንና ሌሎች ለዕለቱ የተመረጡ ዜናዎችን የምታዳምጡ ይሆናል። ከአፍታ ቆይታ በኋላ እንመለሳለን። እስከዚያው ሚዲያችንን ሰብስክራይብ፣ ዜናውን ላይክ እና ሼር ማድረጎትን አይዘንጉ። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የኮማንዶ ክፍለ ጦር በደቡብ ወሎ ዞን በለጋምቦ ወረዳ ጊንባ ከተማ ከ27 ወረዳዎች መልምሎ 1000 ሚሊሻና ሰላም አስከባሪዎችን አሰልጥኖ አስመርቋል። በምረቃ ፕሮግራሙ የተገኙት ሜጀር ጀነራል ዘውዱ ሰጣርጌ ለተመራቂ ሚሊሻና ሰላም አስከባሪዎች ዞኑ አሁን ያለበትን አንጻራዊ ሰላም በማስጠበቅ ጽንፈኛው ከሀገራችን ጠላቶች ጋር እያደረገ ያለውን ሀገር የማፍረስ ተልዕኮ ለማኮላሸት ከሰራዊቱ ጎን በመቆም በተባበረ ክንድ የጽንፈኛውን ርዝራዥ መመንጠር አለብን ብለዋል። የኮማንዶ ክፍለ ጦር ዋና አዛዥ ኮሎኔል አሰፋ አየለ ክፍለ ጦሩ የዞኑን ጸጥታ ኃይል ለማጠናከር እንደሚሰራ አስታውሰው ተመራቂ ጸጥታ ኃይሎች የባዕዳን ተልዕኮ ተሸካሚ ፈረስ የሆነውን ጽንፈኛ ኃይል ከአካባቢያቸው በመመንጠር የተገኘውን አንጻራዊ ሰላም ለማጽናት የበኩላቸውን መወጣት እንደሚጠበቅባቸው አስገንዝበዋል። በተያያዘ ዜና በሰሜን ወሎ ዞን ራያ ቆቦ ወረዳ የአንበሳ ክፍለ ጦር ሰራዊት አባላት የማህበረሰቡን ሰብል በመሰብሰብ ህዝባዊነታቸውን አጠናክሮ ቀጥለዋል። ሰራዊቱ በተሰማራበት አካባቢ ከራስ በፊት ለህዝብና ለሀገር የሚለውን ተቋማዊ እሴት በመላበስ ህዝባዊ ባህሪውን በመጠበቅ ለህብረተሰቡ ድጋፍ በማድረግ ሰራዊቱ ከግዳጁ ጎን ለጎን የአቅመ ደካማ አርሶ አደሮችን ሰብል በማጨድና በመሰብሰብ እያከናወነ ያለውን በጎ ተግባር አጠናክሮ እንደሚቀጥል የክፍለ ጦሩ አመራሮች ተናግረዋል። እንደ መረጃው ከሆነ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ በአማራ ክልል ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው አመላክቷል። በክልሉ ከሚገኙ 43 ጤና ጣቢያዎችና ሕክምና ምንጮች በተገኘው መረጃ መሰረት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መድፈር ጥቃት መድረሱ ሪፖርት ተደርጓል። ከነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው ተብሏል። ከተጎጂዎቹ ውስጥም ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። የመድፈር ጥቃት የተፈጸመው በግጭቱ እየተሳተፉ በሚገኙ የፋኖ ታጣቂ ኃይሎች እንደሆነም ተገልጿል። በዚህ ጉዳት ሰለባ የሆኑ ወጣቶች ለስነ ልቦናና አካላዊ ጉዳት እየተጋለጡ መሆኑን ዘገባው አመላክቷል። በህወሓት የአርሚ አመራሮች መካከል የተፈጠረው ልዩነት እየሰፋ ሄዶ እርስ በርሳቸው መታኮስ መጀመራቸው ተሰማ። የአለቃውን የሻዕቢያ ትዕዛዝ እየፈጸመ የሚገኘው ህወሓት በታጣቂዎቹ መካከል የነበረው አለመስማማት ከፍ ብሎ በአመራሮቹ መካከል መፈጠሩም ተሰምቷል። ከኢሳያስ አፈወርቂ በቀጥታ ትዕዛዝ እየተቀበለ የሚገኘው ህወሓት በአፋር ድንበር አካባቢ ያሰፈረው ታጣቂ ኃይል ሙሉ ለሙሉ ከርቶት ራሱን ሐራ መሬት ሲል ወደሚጠራው ቡድን መቀላቀሉ ተሰምቷል። ወደ ሐራ መሬት የተቀላቀለው ኃይል ራሱን አርሚ 43 ሲል የሚጠራ ሲሆን
ከአርሚ 26ም ባለፈው ሳምንት የተወሰኑ ቁጥር ያላቸው ታጣቂዎች ወደ ሐራ መሬት መግባታቸው መስማታችን ይታወሳል። በታጣቂዎቹ መክዳት መካከል አመራሮች እርስ በርሳቸው በመጠራጠራቸው በትናንትና ዕለት በኮሎኔል ትንሳኤና ጆን መዲድ መካከል ሽጉጥ መታኮሳቸው ተሰምቷል። የግጭታቸው ምክንያት የአርሚ አዛዦች ካለኮሮ አዛዥ ዕውቅና በአፋር ድንበር አካባቢ የሚገኙ ታጣቂዎችን ወደ ሌላ ቦታ ወስደዋል የሚል እንደሆነም ተሰምቷል። የኮር 431 አዛዥ ሽጉጥ የሚባል ሲሆን የአርሚ 43 አዛዥ ደግሞ ኮሎኔል ትንሳኤ ይባላል። የኮር 431 አዛዥ ሽጉጥ ኮሎኔል ትንሳኤ ከሐራ መሬት ጋር ግንኙነት አለው በሚል እንደሚጠረጥርም ከቡድኑ አፈትልኮ የወጣ መረጃ ተሰምቷል። ከህወሓት ተልዕኮ ተቀብሎ በአማራ ክልል ውስጥ ይንቀሳቀስ የነበረው ዋሴ ከበደ የሚባለው የጽንፈኛው አመራር በበላይነሽ አመዴ መሸኘቱ ተገልጿል። ዋሴ ከበደ የሚባለው ፋኖ አመራር ከተጋዳላይ ምህረት ወዳጆ ቀጥተኛ ትዕዛዝ በመቀበል በአማራ ህዝብ ላይ ከፍተኛ መከራ ሲያደርስ የቆየ ሲሆን ከዚህ በተጨማሪ የአማራ ህዝብ በብልጽግና መንግስት ላይ እንዲነሳ በማሰብ ከህወሓት የተቀበለውን ትዕዛዝ መሰረት በማድረግ የአማራ ህዝብን ሲዘርፍ፣ ንጹሃንን ሲገድል እንዲሁም ሴቶችን ሲደፍር እንደነበር ታውቋል። በኢትዮጵያ መንግስትና መከላከያ በተደጋጋሚ የሰላም ጥሪ ሲደረግለት የነበረው ይህ ጽንፈኛ ቡድን የሰላምን ጥሪ ባለመቀበሉ ምክንያት በዛሬው ዕለት በወሎ አካባቢ በሚንቀሳቀሰው ዋሴ ከበደ ላይ እርምጃ ተወስዷል ተብሏል። ብርጌድ ንሓመዱ በአዲስ አበባ የሙዚቃ ኮንሰርት አዘጋጀ። የኤርትራ መንግስት ተቃዋሚ ንቅናቄ የሆነው ብርጌድ ንሓመዱ ስያሜውን ኤርትራን ብሉ ሪቮሉሽን ፍሮንት በሚል መቀየሩ ታውቋል። ይህ ተቃውሞ ከእሁድ ጀምሮ የመጀመሪያ ዓለም አቀፍ ጉባኤውን በአዲስ አበባ ከተማ ሲያደርግ ቆይቷል። በጉባኤው ላይ ከ13 የተለያዩ ሀገራት የመጡ የድርጅቱ አባላት የተገኙ ሲሆን የጉባኤውን መዝጊያ በማስመልከት የሙዚቃ ኮንሰርት ማዘጋጀቱ ታውቋል። የሙዚቃ ኮንሰርቱ የፊታችን ሐሙስ በአዲስ አበባ 22 አካባቢ በሚገኘው ፋና መናፈሻ እንደሚከናወን ከተሰራጨው ማስታወቂያ ላይ ተመልክተናል። ለበርካታ ዓመታት ተቋርጦ የነበረው የሁመራ አየር ማረፊያ አገልግሎት መስጠት መጀመሩ ተነገረ። አካባቢው የሰላምና የልማት ቀጠና መሆኑን የተናገሩት የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተ ደምለው ናቸው። የአየር ማረፊያው አገልግሎት መቋረጥ የህብረተሰቡ ጥያቄ ሆኖ መቆየቱንም የተናገሩት አስተዳደሩ የአየር ማረፊያው አገልግሎት መስጠት መጀመሩ ከዞኑ አልፎ ለአጎራባች ዞኖች ዘርፈ ብዙ ፋይዳ እንዳለው ተናግረዋል። በአካባቢው ያለውን ሰላም በመጠቀም ባለ ሀብቶች ወደ አካባቢ መጥተው በልማት መሳተፍ እንዲችሉና ለበርካታ ዜጎች የሥራ ዕድል ለመፍጠር ጠቀሜታው የጎላ ነው ሲልም ገልጿል። በዚህም የዞኑን ማህበራዊና ኢኮኖሚያዊ እንቅስቃሴ እንደሚያነቃቃው ተገልጿል። ህብረተሰቡ ነፃነቱን ካገኘበት 2013 ዓ.ም ጀምሮ ለ5 ዓመታት ያህል ያለ አየር ማረፊያ አገልግሎት ቢቆይም ዛሬ ላይ አገልግሎት መሰጠት መጀመሩ ችግሮች በጊዜ ሂደት እየተፈቱ የሚሄዱ ለመሆናቸው ማሳያ ነው ብለዋል። በጸጥታ ችግር የትራንስፖርት እንቅስቃሴዎች አስቸጋሪ በሆኑበት ጊዜ ላይ አየር ማረፊያው ትልቅ አማራጭ ነው ተብሏል። አየር ማረፊያው በረራ የጀመረው በሳምንት ለ2 ቀናት ሲሆን ከአዲስ አበባ ሁመራ የበረራ መነሻና መዳረሻ መሆኑም ተገልጿል። በትግራይ ክልል በ52 የግል ኮሌጆች ላይ ስረዛና እግድ መጣሉ ተሰማ። 43 ኮሌጆች ሙሉ በሙሉ እንዲሰረዙ ሲወሰን 9 ኮሌጆች የተጠየቁትን እስኪያሟሉ ድረስ የእገዳ ቅጣት ተላልፎባቸዋል ተብሏል። የስረዛ ቅጣት የተሰጣቸው 46 ኮሌጆች የተማሪዎቻቸውን መረጃ በተገቢው መንገድ እንዲሰጡ ማሳስበዋል። የእግድ ቅጣት የተጣለባቸው 6 ኮሌጆች ደግሞ ሊያሟሉት የተጠየቁትን አሟልተው ሲገኙ እግዳቸው ይነሳል ተብሏል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱንና 11000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ለኢትዮጵያ ኢንሳይደር ተናገሩ። የክልሉን ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የትግራይ ታጣቂዎች አሁንም ስፍራውን ለቀው አለመውጣታቸው ተገልጿል። የአፋር ክልል መንግስት ከ2 ሳምንት ገደማ በፊት ባወጣው መግለጫ የህወሓት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ 6 መንደሮችን በጉልበት ተቆጣጥሯል ሲል ወንጅሎ ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ ባወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉ አይዘነጋም።
በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን ጤና ሚኒስቴር አስታወቀ። ሚኒስቴሩ ትላንት ህዳር 9 ቀን 2018 ዓ.ም 9 የላቦራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ መያዙን ማረጋገጡ ገልጿል። በዚህም አጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር 4 ደርሷል ተብሏል። የጤና ሚኒስቴሯ ዶክተር መቅደስ ዳባ የቫይረሱ ምልክት ታይቶባቸው ህይወታቸው ካለፉ 6 ሰዎች መካከል 3ቱ ሰዎች የሞቱት በቫይረሱ መሆኑን ህዳር 8 ቀን በሰጡት መግለጫ ገልጸዋል። ይህ በእንዲህ ያለ የማርበርግ ቫይረስ በሽታን በመከላከልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካን መንግስት ዝግጁ መሆኑን አምባሳደር ኤርቪን ማሲንጋ ገልጸዋል። አምባሳደሩ ይህንን የገለጹት በኢትዮጵያ በተከሰተው የማርበርግ የቫይረስ በሽታ አጠቃላይና ፈጣን ምላሽ መስጠት ዙሪያ የጤና ሚኒስቴር ዶክተር መቅደስ ዳባ ጋር ትላንትና በተወያዩበት ወቅት ነው። ዶክተር መቅደስ የበሽታውን የላቦራቶሪ ምርመራ፣ ከታካሚዎች ጋር የነበሩ ንክኪዎች ክትትል፣ አደጋ ዝግጁነትና የማህበረሰብ ተሳትፎን ጨምሮ አስቀድሞ የተተገበሩ ዘርፈ ብዙ እርምጃዎችን አብራርተዋል። የአሜሪካን መንግስት በኢትዮጵያ አምባሳደር የሆኑት ኤርቪን ማሲንጋ በበኩላቸው የኢትዮጵያ ጠንካራና ወቅታዊ እርምጃን አድንቀዋል ሲል ጤና ሚኒስቴር በማህበራዊ ትስስር ገጹ ላይ አመላክቷል። በተያያዘ ዜና በኢትዮጵያ የማርበርግ ቫይረስ መከሰቱን ተከትሎ የአፍሪካ ሀገራት ዜጎቻቸውን ጥንቃቄ እንዲያደርጉ በማሳሰብ የቅድመ ቁጥጥር ስራዎችን ማከናወን ጀምሯል። የምስራቅ አፍሪካ የልማት በይነ መንግስት ባለስልጣን ወይም ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በሱዳን ያለው የጸጥታና የሰብአዊ ሁኔታ በፍጥነት እየተባባሰ መምጣቱን አስታወቁ። የስብሰባው ዋና አጀንዳ በሱዳን ያለው አጠቃላይ ሁኔታ መገምገምና በተለይም በሰሜን ዳርፉር ዋና ከተማ በኤልፋሽር እየተባባሰ ያለውን ግጭት መገምገም ነበር ተብሏል። የኤልፋሽር ከተማ በሱዳን ጦርና በፈጣን ደራሽ ኃይሎች መካከል በሚደረገው ጦርነት ውስጥ በሚሊዮን የሚቆጠሩ ተፈናቃዮች የተጠለሉባት የመጨረሻዋ ትልቅ ከተማ ነበረች። ከቅርብ ወራት ወዲህ ከከተማዋ በከባድ ከበባና ጦርነት ውስጥ መግባቷ ከፍተኛ የሰብአዊ ቀውስ እንዲፈጠር ምክንያት ሆኗል። ዶክተር ወርቅነህ እንደገለጹት ስብሰባው የሰላም ግንባታ ጥረቶችንና የተቋረጠውን የሰብአዊ እርዳታ አቅርቦት ለማጠናከር በሚቻልበት ተጨባጭ መንገዶች ላይ መሆኑን መክሯል። ዋና ጸሐፊው በስብሰባው ላይ ለታየው የተባበረ መንፈስ ምስጋናቸውን ያቀረቡ ሲሆን ሱዳንን ወደ ዘላቂ መረጋጋት ሊያቀርባት የሚችለው የጋራና የተቀናጀ እርምጃ ብቻ ነው ሲሉ በማህበራዊ ድረገጻቸው ላይ አስፍረዋል። ለሰዓቱ ለሀገር ውስጥ የነበሩን ዘገባዎች እነዚህን ይመስላሉ። አሁን በቀጥታ ወደ ውጭ ሀገር ዜና የምናልፍ ይሆናል። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። ፕሬዝዳንት ትራምፕንና ምክትላቸውን ለመግደል በማህበራዊ ሚዲያ የዛተው አሜሪካዊ የ2 ዓመት የእስር ፍርድ ተፈረደበት። የአሜሪካን የፍትህ ሚኒስቴር ዛሬ ባወጣው መግለጫ እንደገለጸው ይህ የ67 ዓመቱ አሜሪካዊ የግድያ ዛቻውን ያደረገው በማህበራዊ ሚዲያ ላይ ነው ብሏል። የሚቺጋን ነዋሪ የሆነው ግለሰቡ በማህበራዊ ሚዲያው ላይ ፕሬዝዳንት ትራምፕና ምክትላቸውን ጄዲ ቫንስን ለመግደል ከመዛቱ በላይም ይህንን በማድረጉ ቢገደልም ሆነ እድሜ ልክ ቢታሰር ግድ እንደማይሰጠው ገልጾ እንደነበር ሚኒስቴሩ አስታውቋል። ግለሰቡ ከአሜሪካን ምክትል ፕሬዝዳንት ጋር ተመሳሳይ ስም ያለው ሲሆን ጄምስ ዶናልድ ቫንስ የሚል ስም ባለው በዚህ አሜሪካዊ ላይ በሚቺጋን የሚገኘው የፌዴራል ፍርድ ቤት የ2 ዓመት እስር ፈርዶበታል። ይህ በእንዲህ እንዳለ ከአንድ ወር በፊት በትራምፕ ላይ የግድያ ዛቻ በፈጸመው ሪቻርድ ስፕሪንግ በተባለው ግለሰብ ላይ የ18 ወራት እስር የተፈረደበት መሆኑ ይታወሳል። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር ቢኒያም ከድር ነበርኩኝ።